ሰላም እንዴት ናችሁ? ይህ የዘጠነኛ ክፍል ፊዚክስ ዩኒት 7 ቴምፕሬቸር ኤንድ ቴርሞሜትሪ የሚለው ዩኒታችን ነው። በዚህ ቪዲዮ የዚህን ዩኒት የመጀመሪያ ክፍል እንመማራለን እንወያያለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎች ቪዲዮዎችን እናንተ እንዲደርሱ ደግሞ የደወል ምልክቷን መጫናችሁን እንዳትረሱ። ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት፣ አብራችሁ ቆዩ። መልካም ቆይታ። እንግዲህ በዚህ ዩኒት ከቴምፕሬቸር ጋራ የተያያዙ ኮንሰፕቶችን የምንመማርበት ዩኒታችን ነው ማለት ነው። መግቢያ ላይ ምን ይለናል? you are familiar with the word temperature. ቴምፕሬቸር ወይም ልክ ሙቀት ከሚለው ተርም ጋራ እጅግ በጣም ቤተሰብ ነን ወይም ዴይ ቱ ዴይ የምንጠቀምበት ቃል ነው ማለት ነው። the water in the shower or a bucket feels hot or cold or warm. እንግዲህ ሻወር ላይ ያለን ውሃ ውሰዱት፣ ወይ ሞቃት ነው ወይ ቀዝቃዛ ነው፣ ወይም በሞቃትና በቀዝቃዛ መካከል ያለ ቴምፕሬቸር ያለው የውሃ ነው ማለት ነው። The weather outside is chilly or steamy. You certainly have a good experience for how one temperature is qualitatively different from another temperature. እንግዲህ እዚህ ጋር ስናወራ አንድ ቴምፕሬቸር ወይም አንድ ልክ ሙቀት ከሌላ ልክ ሙቀት ለምሳሌ ቦታ ሊሆን ይችላል፣ ኦብጀክት ሊሆን ይችላል፣ ኳሊታቲቭሊ ማለት በመጠን በምን ያክል ልዩነት እንደሚበላለጥ ወይም እንደሚያዝ መግለጽ ይቻላል ማለት ነው። ስፔሻሊ ኢንስትሩመንት በመጠቀም ያ ማለት ቴርሞሜትር የሚባል ኢንስትሩመንትን በመጠቀም ኳሊታቲቭ ወይም በቁጥር ደረጃ ያንድን አካባቢ ወይም ያንድን ነገር ልክ ሙቀት መግለጽ ይቻላል ማለት ነው። So you may not always agree on whether the room temperature is too hot or too cold or just moderate. እንግዲህ ያንድን አካባቢ ወይም ያንድን ኦብጀክት ቴምፕሬቸር ወይም ልክ ሙቀት እዚህ ጋር በተጠቀሰው መሰረት ሩም ቴምፕሬቸር የምንለው ቀዝቃዛ ይሁን ሞቃት ይሁን ኦር ሞደሬት ይሁን እርስ በርሳችን ላንስማማ እንችላለን። ለአንዱ ሞደሬት የሆነው ለአንዱ ኮልድ ሊሆን ይችላል፣ ለአንዱ ኮልድ የሆነው ደግሞ ለአንዱ ሆት ሊሆን ይችላል ማለት ነው። ስለዚህ ይሄን ለመግለጽ ኢንስትሩመንት መጠቀም ያስፈልጋል ይላል። እሱም ቴርሞሜትር የተባለ ኢንስትሩመንት ኦር ዲቫይስ አለ which is used to measure the temperature of an object or a place. ኦኬ ስለዚህ ቴምፕሬቸር ፋሚሊያር የሆነ የምናውቀው እጅግ በጣም ኢምፖርታንት የሆነም ኮንሰፕት እንደሆነ ልትረዱ ይገባል ማለት ነው። ሶ በዚህ ዩኒት እንግዲህ የምንመማረው ስለ ቴምፕሬቸር ኤንድ ኢትስ ኢፌክት፣ ዲፍረንት ቴምፕሬቸር ሜዠሪንግ ስኬል፣ ዲፍረንት ታይፕስ ኦፍ ቴርሞሜትር፣ ኮንቨርዥን ኦፍ ቴምፕሬቸር ፍሮም ዋን ስኬል ቱ አናዘር ኤንድ ሊኒየር ኤክስፓንሽን ኦፍ ሶሊድ የሚሉ ዋና ዋና ቶፒኮቻችን ናቸው ማለት ነው በዚህ ዩኒት ውስጥ። ስለዚህ የመጀመሪያው ቶፒካችን ምን እንደሚሆነው ቴምፕሬቸር ኤንድ አወር ላይፍ የሚል ይሆናል። በዚህ ቶፒክ ውስጥ መጀመሪያ ቴምፕሬቸር ምንድነው የሚለውን ነገር ዲፋይን እናደርጋለን። then describe the effect of temperature in our or in your daily life. then discuss the range of temperature difference from equator to polar region of the earth. ምን ማለት ነው? ቴምፕሬቸር ምንድነው የሚለውን ዲፋይን ካደረግን በኋላ የቴምፕሬቸርን ተጽዕኖ ስፔሻሊ በህይወታችን ላይ ያለው ተጽዕኖ ምን እንደሆነ ዲስክራይብ እናደርጋለን ወይም እንገልጻለን። ዜን መጨረሻ ላይ ደግሞ በፖላር ሪጅን እና በኢኩዌተር ያለውን የቴምፕሬቸር ዲፍረንስ ዲስከስ እናደርጋለን ይለናል ማለት ነው እንግዲህ በዚህ ቶፒክ ውስጥ። ኦኬ The concept of temperature has evolved from the common concept of hot and cold. Human perception of what feel hot or cold is a relative one ይላል። እዚህ ጋር እንግዲህ ስለ ቴምፕሬቸር ኮንሰፕት ወይም ጽንሰ ሐሳብ ስናወራ በዋናነት ስለምን ኮንሰፕት እያወራን ነው? ስለ ሆት ኤንድ ኮልድ፣ ስለ ቅዝቃዜና ስለ ሞቃታማነት እያወራን ነው ማለት ነው። ኦኬ እዚህ ጋር ለምሳሌ የሆነ አክቲቪቲ አለ። የአክቲቪቲ ምንድነው የሚያወራው? ሶስት ካፖችን አዘጋጁ፣ በሶስት ካፖችም የተለያየ ቴምፕሬቸር ያለው ውሃ አስቀምጡ ይላል። በመጀመሪያው ሆት የሆነ፣ በሁለተኛው ዋርም የሆነ፣ በሶስተኛው ደግሞ ኮልድ የሆነ ዋተር አስቀምጡ። ከዛ በኋላ ምን ይላል? ግራ እጃችንን ከሞቃቱ ውሃ ላይ እናስገባለን፣ ቀኝ እጃችንን ደግሞ ከቀዝቃዛው ብርጭቆ ላይ እናስገባለን ወይም ካፕ ላይ እናስገባለን አለ። ዜን አፍተር ምንድነው የሚሆነው? አሁን ግራችን ሞቃቱ ላይ ነው፣ ቀኛችን ደግሞ ቀዝቃዛው ላይ ነው። ከዛ ሁለቱንም እጃችን በተመሳሳይ ሰዓት አውጥተን ከዋርሙ ብርጭቆ ላይ አስገቡት ይላል። ዜን ካስገባችሁ በኋላ በግራ እጃችን ለምሳሌ ግራ እጃችን ሆት ላይ ነበረ፣ ወደ ዋርም ስናስገባው ምን ተሰማን? ቀኝ እጃችን ኮልድ ላይ ነበረ፣ ወደ ዋርሙ ስናስገባው ምን ተሰማን?
መጀመሪያ ቴምፕሬቸሩ ሆት ስንል ሞቃት የሆነ ነው። ዋርም ማለት ሞደሬት የሆነ ነው። ኮልድ ቀዝቃዛ ነው። ስለዚህ ተቀዝቃዛው አውጥተን ወደ ዋርሙ ስናስገባው እጃችን ሙቀት ይሰማዋል ወይም ሞቃት ነው እንላለን ዋርሙን ማለት ነው። ግራ እጃችንን ደግሞ ከሆቱ አውጥተን ወደ ዋርሙ ስናስገባው ዋርሙን ቀዝቃዛ ነው እንላለን ማለት ነው። ኦኬ ስለዚህ ይሄንን ሁኔታ እንዴት አድርገን ዲስክራይብ እናደርገዋለን ነው የሚለን። So from the activity you have learned that testing the hotness or coldness of the body by feeling is not reliable. ስለዚህ በመንካት በጣም ሞቃታ ነው ወይም ቀዝቃዛማ ነው የሚለውን ነገር በትክክል መግለጽ አይቻልም። ሪላቲቭ ነው። This is because the warm water feels cold to or cool to the hand that was in the hot water and warm to one that was in the cold water. ያ ማለት ዋርሙ እንግዲህ ከቀዝቃዛው ቆይተን ወደ ዋርሙ ስንገባ ሞቃት ነው እንላለን። አሁንም ከሞቃቱ ወደ ዋርሙ ስናስገባ ደግሞ ቀዝቃዛ ነው እንላለን ማለት። ስለዚህ ሪላያብል አይደለም። ግልጽ በሆነ ወይ ቴምፕሬቸሩን ሆትነስ እና ኮልድነሱን ዲስክራይብ ማድረግ አንችልም ነው የሚለው ማለት ነው። Next, let us define the word temperature. Temperature is defined as the measure of average kinetic energy of the particle in a sample of matter expressed in terms of a unit or a degree designed on a standard scale. ይህ ቴምፕሬቸር እንዴት ነው ዲፋይን የምናደርገው? measure of average kinetic energy. kinetic energy ስንል እንግዲህ ከእንቅስቃሴ ጋር የተገናኘ ጉልበት ነው። So it's the measure of average kinetic energy of a particle ብለን መግለጽ እንችላለን። ኤክስፕረስ የሚደረገው በዩኒት ወይም በዲግሪ ነው። ስታንዳርድ ዩኒት አለው። ዘ ዲግሪ ሴንቲግሬድ ሊሆን ይችላል ኦር ካልቪን ሊሆን ይችላል ኦር ራንኪን ሊሆን ይችላል። የተለያዩ ሜዠርመንቶች አሉት። ኦር ፋራናይት ሊሆን ይችላል ማለት ነው። ኦር በሌላ ቋንቋ ቴምፕሬቸር ኢዝ the measure of hotness and coldness of an object ብለን በቀላሉ ዲፋይን ማድረግ እንችላለን። ወይም እዚህ ጋር አለን ከኮንሰፕት ላይ temperature is the degree of hotness or coldness of a body or temperature is the average kinetic energy of a particle on a body ብለን ዲፋይን ማድረግ እንችላለን ማለት ነው። ኦኬ so temperature can be defined in this way. A key feature of our environment is a combination of temperature and humidity that determines the heat balance of the human being. Human beings are comfortable with temperature between 80 degrees centigrade and 22 degrees centigrade. Particularly refers to as a room temperature. እንግዲህ ስለ ሂዩሚዲቲ እና ስለ ቴምፕሬቸር ስናወራ ኦኬ ኤንቫይሮንመንታችን ላይ ያለው ቴምፕሬቸር ለሰው ልጆች ተስማሚ ነው የምንለው ከ18 ዲግሪ ሴንቲግሬድ እስከ 22 ዲግሪ ሴንቲግሬድ ሲሆን ነው ይላል። ወይም አቨሬጁ 20 ዲግሪ ሴንቲግሬድ ነው። ይህ 20 ዲግሪ ሴንቲግሬድ ምን ይባላል? ሩም ቴምፕሬቸር ይባላል ማለት ነው። ሩም ቴምፕሬቸር። So temperature affects human life in different way. Human beings clothing, eating habit, healthy and even economic is affected by the temperature of the environment. ኦኬ ለምሳሌ አለባበሳችንን መውሰድ እንችላለን። አለባበሳችን ሞቃታማ ከሆነ ለምሳሌ ቀለል ያለ ልብስ እንድንለብስ ያደርገናል። ቀዝቃዛማ ከሆነ ወፈር ያለ ልብስ እንድንለብስ። ኢቲንግ ሃቢታችን ለምሳሌ የምንመገብበት ቀዝቃዛማ አካባቢ ላይ ሙቀት ምግብ እንድንወስድ፣ ሙቀታማ አካባቢ ደግሞ ቀዝቃዛ ምግብ እንድንወስድ ያደርገናል። ከዛ በተጨማሪ ሄልዛችን ላይ ወይም ጤናችን ላይ አፌክት ያደርጋል። እንዲሁም ኢኮኖሚክ አክቲቪቲያችን ላይ ቴምፕሬቸር አፌክት ያደርጋል ማለት ነው። እነዚህ ነገሮች እንግዲህ the effect of temperature on human being የሚለው ነው ማለት ነው። ኦኬ look those pictures. different living style due to the variation of temperature. እዚህ ላይ እንግዲህ የተለያዩ ሊቪንግ ስታይሎች አሉ በቴምፕሬቸር ልዩነት ምክንያት ነው። የመጀመሪያው ኮልድ ዋይዘር ያለበት ነው ወይም ቀዝቃዛ የአየር ንብረት ያለበት። እዚህ ጋር ሞደሬት ዋይዘር ያለበት ነው። እዚህ ጋር ደግሞ ሆት ዋይዘር ነው። እንደምታዩት ኮልድ ዋይዘር ላይ ጥላ ለብሰዋል። በጣም ወፋፍራም ልብስ ለብሰው ምናምን እናያለን። ምክንያቱም ቴምፕሬቸር አለባበሳችንን አፌክት ያደርገዋል ብለናል። ሞደሬቱ ላይ እንደምታዩት ደግሞ ደስ የሚል አካባቢ ይታየናል። ኤንድ እዚህ ጋር ሆት ዌዘር ላይ ደግሞ ሰውነታችን በጣም ስለሚሞቅ ስለሚያለበን ምናምን በሃይላንድ ውሃ እየደፋች ምናምን ያሳያል ማለት ነው። ኦኬ In our planet Earth, temperature varies from one place to another. For example,
polar regions are very cold, temperate regions have a moderate temperature, and tropical regions are hot. አሁን ምድራችን እንግዲህ የተለያዩ ልከ ሙቀቶች አሏት ይላል። በዋናነት 3 የልከ ሙቀት ደረጃዎች ሊኖራት ይችላሉ። የመጀመሪያው ፖላር ወይም ዋልታዎች አካባቢ ያለው በጣም ቀዝቃዛ ነው። ቴምፕሬት ሪጅን የሚባለው ደግሞ ሞደሬት የሚባለው ወይም መካከለኛ የሚባል የአየር ንብረት ያለው ነው። ትሮፒካል የሚባለው ወይም ኢኳቶሪያል የሚባለው ደግሞ በጣም ሞቃታማ ወይም ሆት ዌዘር ያለበት ሪጅን ነው ማለት ነው። The temperature difference from the pole to the equator depends on the sun energy and the energy retained in the earth's system. Look, እንግዲህ ቴምፕሬቸሩ ቫሪ ያደረገበት ምክንያት ከፀሐይ ጉልበት አንፃር ነው ወይም ከፀሐይ ሙቀት ጉልበት አንፃር ነው። ለምሳሌ the equator receives most direct sunlight and therefore the most in terms of solar energy. ስለዚህ ኢኩዌተር ወይም የምድር ወገብ የምንለው በጣም ከፍተኛ የሆነ የፀሐይ ጉልበትን ያገኛል ማለት ነው። Whereas in the polar region receives less sun energy and has lower overall temperature. ስለዚህ ዋልታዎች አካባቢ ደግሞ ዝቅተኛ የሆነ የፀሐይ ጉልበት ስለሚያገኝ በጣም ቀዝቃዛ ነው እንላለን ማለት ነው። The yearly average temperature of the tropical rainforest እንግዲህ ኢኩዌተር አካባቢ የሚገኝ ሪጅን ነው። varies from 21 degree centigrade to 31 degree centigrade. እንግዲህ ዝቅተኛ 21 degree centigrade ነው፣ ከፍተኛ ደግሞ 31 degree centigrade ይለካል ማለት ነው ኢኩዌተር አካባቢ። Average temperature of temperate climate is between -3 degree centigrade to 18 degree centigrade. ኦኬ ይሄ መካከለኛው ወይም ሞደሬት የሚባለው ደግሞ ከ-3 እስከ 18 ዲግሪ ሴንቲግሬድ ድረስ ይለካል ማለት ነው። ኦኬ when we come to the polar zone it reaches from -40 degree centigrade to -50 degree centigrade. እንግዲህ -50 degree centigrade የሚደርሰው በዊንተር ነው and በሰመር ደግሞ -14 degree centigrade ነው። እዚህ ጋር ሰመር እና ዊንተር የምንለው ዊንተር ማለት ቀዝቃዛማ የአየር ሁኔታ ማለት ነው። በእኛ ደግሞ ምን እንለዋለን? በጋ የሚል ዲፊኒሽን እንሰጠዋለን። ሰመር የምንለው ደግሞ ሞቃታማ ወቅት ማለት ነው። በእኛ ስንመጣ ክረምት እንደማለት ነው። ኦኬ ስለዚህ በዛው ላይ ትረዳላችሁ። ሶ ከቦታ ቦታ በዚች ምድር ላይ ቴምፕሬቸር ቫሪ ያደርጋል። ኢኩዌተር ላይ ያለው ቴምፕሬቸር ቴምፕሬት ዞን ላይ ካለው ይለያል። ኢኩዌተር ላይ ያለው ቴምፕሬቸር ፖላር ዞን ላይ ካለው ይለያል ማለት ነው። In nature, the sun and other stars have a high temperature. The average temperature of the sun outer surface is about 5600 Kelvin, which is about 5727 degrees centigrade. እንግዲህ በዋናነት የፀሐይ የራሷ የሆነ ሙቀት አላት። ሌሎችም ስታሮች የራሳቸው የሆነ ሙቀት አላቸው ይላል። ግን most of the time የራሷ የሆነ ሙቀትና ብርሃን ያላት ፀሐይ ናት ተብሎ ነው የሚታመነው። የፀሐይ ደግሞ ውስጣዊና ውጫዊ ልከ ሙቀት አላት። ውጫዊዋ ወደ 6000 ዲግሪ ሴንቲግሬድ የሚለካ ነው። ውስጣዊዋ ደግሞ ወደ 15000 ዲግሪ ሴንቲግሬድ ያክል ልከ ሙቀት አላት ማለት ነው። ስለዚህ 6000 ሙሉ ወደ መሬት አይመጣም። በከባቢ አየር አማካኝነት ተውጦ ይቀራል ማለት ነው። ሶ እዚህ ጋር አንድ ነገር መረዳት ያለባችሁ ለምሳሌ ስለ ኦዞን መሸንቆር ምናምን ተምራችሁ ሊሆን ይችላል። የኦዞን መሸንቆር ወይም ዲፕሌሽን የሚባለው ዲፕሌሽን ኦፍ ዘ ኦዞን ላየር የሚባለው እሱ ነገር እንዳይከሰት ጥንቃቄ መደረግ አለበት የሚባለው ይህ ከፍተኛ የሆነ ልከ ሙቀት ቀጥታ ወደ መሬት እንዳይመጣ ነው ማለት ነው። ኦኬ In your surrounding, there are also bodies with a high temperature, for example, fire from a biomass or wood. እንግዲህ የማገዶ እንጨት ከፍተኛ ሙቀት አለው። ኤሌክትሪክ ሂተር የኤሌክትሪክ ማሞቂያ፣ ኤሌክትሪክ ስቶቭ የኤሌክትሪክ ምድጃ፣ and candle flame እነዚህ ሻማዎች ምናምን የራሳቸው የሆነ ምን አላቸው? ሙቀት አላቸው ይላል። ከፍተኛ ሙቀት። There are also materials which have a low temperature. ዝቅተኛ ቴምፕሬቸር ያላቸው ደግሞ some examples are solid water or simply ice ወይም በረዶ የምንለው፣ solid carbon dioxide ጠጣር የሚባል ካርቦን ዳይኦክሳይድ almost -78 degree centigrade ያክል ይለካል። and liquid nitrogen which is about -196 degree centigrade ያክል ይለካል። እነዚህ ከቀዝቃዛ ቴምፕሬቸር ውስጥ የሚመደቡ በአካባቢያችን ላይ የምናገኛቸው ማቴሪያሎች ናቸው ማለት ነው። ኔክስት ላይ የምናገኘው ኤክስትሪም ቴምፕሬቸር ሴፍቲ።
ኦኬ ኤክስትሪም ቴምፕሬቸር ሴፍቲ የሚለው ሁለተኛው ቶፒካችን ነው በዚህ ቪዲዮ ላይ ማለት ነው። እንግዲህ ኤክስትሪም ቴምፕሬቸር ሴፍቲ ማለት ቴምፕሬቸር ኤክስትሪም ይሆናል። አይዘር ፖዚቲቭ ኤክስትሪም ሊሆን ይችላል or ኔጌቲቭ ኤክስትሪም። በጣም ሆት ሲሆን እና በጣም ኮልድ ሲሆን ኢፌክቱ በጣም ከባድ ነው። ለምሳሌ ብዙ ጊዜ በጣም ከባድ ነው የምንለው ሞቃት ሲሆን ብቻ መስሎ ይታየናል። ነገር ግን ቴምፕሬቸር ከልክ በላይ ተቀዘቀዘ ከፍተኛ የሆነ ኢፌክት ነው ያለው ማለት ነው። ኦኬ ስለዚህ በፖዚቲቭ ቴምፕሬቸርም በኔጌቲቭ ቴምፕሬቸርም ሴፍቲ ያስፈልጋል። Here the human body has a normal temperature between 97 degree Fahrenheit or simply 36.56 degree centigrade and 99 degree Fahrenheit or 37.2 degree centigrade. But on average, the normal body temperature is 98.6 degree Fahrenheit or 37 degree Celsius. እዚህ ጋር ዲግሪ ፋራናይት እና ዲግሪ ሴልሺየስ የምንላቸው ሁለቱ የቴምፕሬቸር መለኪያ ስኬሎች ናቸው። ኦኬ ሁለቱ የቴምፕሬቸር መለኪያ ስኬሎች ናቸው ማለት ነው። ስለዚህ አቨሬጅ ሁማን ቴምፕሬቸር ስንት ነው? 37 ዲግሪ ሴንቲግሬድ ወይም ደግሞ 98.6 ዲግሪ ፋራናይት ይለካል ማለት ነው። To maintain this temperature without the help of warming or cooling device, the average temperature of the surrounding environment needs to be about 82 degree Fahrenheit or simply 28 degree centigrade. In reality, the temperature of the surrounding environment is rarely 28 degree Fahrenheit. It varies from time to time. Look, እዚህ ጋር እንግዲህ ኩሊንግ ወይም ሂቲንግ ዲቫይስን ሳንጠቀም የኤንቫይሮንመንቱ አቨሬጅ ቴምፕሬቸር ስንት ነው? 82 ዲግሪ ፋራናይት ወይም ባጭሩ 28 ዲግሪ ሴንቲግሬድ አካባቢ ነው። ኦኬ ይሄ ግን ከጊዜ ወደ ጊዜ ምን ይላል? ታይም ቱ ታይም ቫሪ ያደርጋል፣ ኮንስታንት አይደለም። ለምሳሌ ከቦታ ቦታም እንደሚለያይ ማወቅ አለባችሁ። ያ ማለት ቅድም ላይ በኢኩዌተር በቴምፕሬት ዞን እንዲሁም በፖላር ዞን ልዩነት መኖሩን አይተናል። ከዛ በተጨማሪ ደግሞ በሰመሬን በዊንተር ያለው ቴምፕሬቸርም ቫሪ እንደሚያደርግ ለማየት ሞክረናል ማለት ነው። ስለዚህ it varies from time to time የሚለን ለዛ ነው። እዚህ ጋር ለምሳሌ temperature of tropic, temperate and polar zone ይለናል። እዚህ ጋር በተለያየ ከለር የሚታይ ነገር አለ። እዚህ ለምሳሌ ሰማያዊ ከለር እዚህ ጋር ያለው ማለት ነው ከላይ ነው። ብዙ ጊዜ በሰሜኑ ንፍቀ ክበብ አካባቢ ነው የሚገኘው። ፖላር ዞን ነው። ፖላር ዞን ያ ማለት በጣም ቀዝቃዛው የቦታ ማለት ነው። ባጭሩ ቀዝቃዛማ ቦታው። ኔክስት እዚህ ጋር አሁንም ብሉ ነው። ብሉ ደመቅ ያለ ብሉ ሰብ ፖላር ዞን ነው። ይህም ቀዝቃዛ ነው። then this color አረንጓዴ ነገር ያለው ደግሞ ቴምፕሬት ዞን ነው። ቴምፕሬት ዞን ሞደሬት የሆነ ቴምፕሬቸር ያለበት ኤሪያ ነው። ወደ ቀይ የሄደው ደግሞ ወይም ወደ ብርቱካናማ ሰብ ትሮፒካል ዞን ነው። ለምሳሌ እዚህ ጋር በስዕል የምታዩት ማለት ነው ሰብ ትሮፒካል። ቢጫው የሚያሳየው ትሮፒካል ነው። ኢኩዌተር አካባቢ ያለ ከፍተኛ የሆነ ሙቀት ያለው ከፍተኛ የሆነ ሙቀት ያ ማለት ከኢኩዌተር ትንሽ ከፍ ያለ ማለት ነው። በጣም ቀይ የሆነው ደግሞ ኢኩዌቶሪያል ዞን። ኢኩዌቶሪያል ዞን ማለት 0 ዲግሪ ሴንቲግሬድ አፕ ቱ 5 or 6 ዲግሪ ሴንቲግሬድ ድረስ ያለ ኤሪያ ማለት ነው። ትሮፒካል የምንለው ደግሞ ከ5 ወይም ከ6 ይዞ እስከ 10 ምናምን ዲግሪ ሴንቲግሬድ የሚደርስ ነው። ስለዚህ እንግዲህ ፕላኔት እርዝ ላይ ያለው የቴምፕሬቸር ልዩነት ይሄን ይመስላል ማለት ነው በስዕል። ኦኬ ሃይ environmental temperature can be dangerous to your body ይለናል። እዚህ ጋር እንግዲህ ሃይ የሆነ environmental ወይም አካባቢ ሙቀት መኖር ደግሞ ከፍተኛ የሆነ ጉዳት ሊያደርስብን ይችላል ቦዲያችን ላይ። ስለዚህ ምን ነገር ሊያደርስ ይችላል? አንደኛ ሂት ክራምፕ፣ ሁለተኛ ሂት ኤግዜሽን፣ እንዲሁም ሶስተኛ ሂት ስትሮክ ሊያስከትል ይችላል። ለምሳሌ ሂት ክራምፕ ሊያስከትል የሚችለው ከስንት እስከ ስንት ነው ካል ከ32 ዲግሪ ሴንቲግሬድ እስከ 40 ዲግሪ ሴንቲግሬድ ድረስ ሂት ክራምፕ ሊያስከትል ይችላል ወይም ሊያስከትል ይችላል። ከ40 ዲግሪ ሴንቲግሬድ እስከ 54 ዲግሪ ሴንቲግሬድ ደግሞ ሂት ኤግዛሽን ሊያስከትል ይችላል ማለት ነው። ኦኬ
and over 54 degree centigrade ከሆነ ደግሞ which leads to heat stroke ለተባለ ጉዳት ወይም ችግር ሊያደርሰን ይችላል ማለት ነው። ስለዚህ high environmental temperature can affect a human body so እዚህ ጋር የተጠቀሱ ሴፍቲ ፕሪኮሽን ይኖራሉ እዚህ ጋር ኦኬ እነዚህ ፕሪኮሽኖች ምንድናቸው? ወደ አራት የሚደርሱ ነገሮች አሉ። አንደኛው stay well hydrated to best avoid heat related illness እንግዲህ ከሙቀት ጋር የተገናኘ በሽታን ለመከላከል ምን ማድረግ አለብን? እዚህ ጋር drink enough water ይላል። በቂ የሆነ ውሃ መውሰድ ይኖርብናል ማለት ነው። next 2 ላይ ደግሞ wear clothes that is appropriate to your environment እንግዲህ ከenvironment ወይም ከአካባቢያችን ጋራ ሪሌት ሊያደርግ የሚችል appropriate የሆነ clothes መልበስ ይኖርብናል። ሞቃታማ አካባቢ ከሆነ ቀለል ያለ ልብሶችን መልበስ፣ ቀዝቃዛማ ከሆነ ደግሞ ወፋፍራም ልብሶችን መልበስ እንዳለብን ይነግረናል። ሶስተኛ ደግሞ wear sunscreen when possible to avoid sunburn which makes harder for your body to get rid of excess heat እንግዲህ የፀሐይ ቃጠሎ እንዳይደርስብን ወይም sunscreen መልበስ ይኖርብናል ማለት ነው። ኦኬ sunburn የሚባለው ነገር እንዳይከሰትብን sunscreen መልበስ እንደሚኖርብን ይነግረናል። በመጨረሻም try to avoid place that can get extremely hot okay try to avoid places that can get extremely hot እንግዲህ በጣም ሞቃታማ ቦታዎች ላይ መቀመጥ አስፈላጊ አይደለም ወይም እዛ አካባቢ ላይ መሆን አስፈላጊ እንዳልሆነ ይነግረናል ማለት ነው። እንግዲህ እዚህ ላይ ምንድናቸው እነዚህ ነገሮች? ሴፍቲ ፕሪኮሽን ናቸው ማለት ነው። ፕሪኮሽን ናቸው ማለት ነው። ኦኬ ስለዚህ የሁለተኛውን ቶፒክ በዚህ እንጨርስና ወደ ሶስተኛ ቶፒክ እንሻገራለን። ሶስተኛው ቶፒክ ምንድነው የሚለው? temperature change and its effect temperature change and its effect What does it mean temperature change and what's the effect of temperature change? Here we have to know እዚህ ጋር እንግዲህ ምንድነው ማወቅ ያለብን በዚህ ቶፒክ ውስጥ የመጀመሪያው describe the average change in global temperature ሁለተኛ explain the major effect of high temperature in our community and environment 3 list the cause for the temperature increment in our environment And finally, list greenhouse gases that cause a rise in temperature. እዚህ ጋር እንግዲህ የቴምፕሬቸር ወይም የልክ ሙቀት ለውጥ ነው። ቴምፕሬቸር ኢንክሪዝ ሲያደርግ ምን ሊከሰት ይችላል? ምን የሆኑ ተጽዕኖዎችን ሊያመጣ ይችላል? ኮሚኒቲያችን ላይ ስፔሻሊ እንዲሁም ኢንቫይሮንመንታችን ላይ ምን አይነት ተጽዕኖዎችን ሊያደርስ ይችላል የሚለውን የምናይበት ቶፒካችን ነው ማለት ነው። One of the most immediate and obvious effect of global warming is the increasing in temperature around the world. Okay? እንግዲህ በጣም ቀላልና ማንም ሊያውቀው የሚችለው የቴምፕሬቸር ኢፌክት ወይም የሙቀት መጨመር ምንድነው? የግሎባል ዋርሚንግ የምንለው ነው። ግሎባል ዋርሚንግ ወይም የዓለም ሙቀት መጨመር ማለት ነው። The average global temperature has increased by about 1.4 degree Fahrenheit or 0.8 degrees centigrade or degrees Celsius over the past 100 years, according to the National Oceanic and Atmospheric Administration or NOAA. እንግዲህ እንደዚህ ድርጅት ገለጻ ከሆነ ካለፉት 100 ዓመታት አንፃር ስናየው የግሎባል ዋርሚንጉ በ0.8 ዲግሪ ሴንቲግሬድ ጨምሯል። ቀደም ላይ ስናወራ ግሎባል ዋርሚንግ ጨመረ ማለት ኦዞን ዲፕሌሽን ወይም የኦዞን መሸንቆር የሚባለው ነገር ይከሰታል። ኦዞን ዲፕሌሽን ወይም የኦዞን መሸንቆር ኦዞን ማለት ኦስሪ ማለት ነው። የሱ መሸንቆር ተከሰተ ማለት የፀሐይ ውጫዊ ሙቀቷ እንግዲህ 6000 ዲግሪ ሴንቲግሬድ ወይም 5327 ዲግሪ ሴንቲግሬድ ብለን ለያይተናል። ያን ያክል ቴምፕሬቸር አለ። እንግዲህ በዛ ኦዞን ነው አብዞርብ የሚደረገው። እሱ የለም ማለት ቀጥታ ወደ መሬት ነው የሚመጣው ማለት ነው። ስለዚህ እሱን ነገር ሊያሳስበን ይገባል ማለት ነው። Since the recording keeping began in 1895, the hottest year on record worldwide was 2016 according to the NOAA and NAS or NASA data. Okay እንግዲህ ናሳ እና NOAA በእነሱ ዳታ መሰረት the hottest region or season ወይም year የምንለው እንግዲህ በ2016 የተመዘገበው ቴምፕሬቸር ነው ማለት ነው። That year's Earth surface temperature was
1.78 degree Fahrenheit or 0.99 degree Celsius higher and was the largest incremental change in the temperature. እንግዲህ በዛ ዓመት የዓለም የሙቀት መጠን በ0.99 ኦልሞስት በአንድ እንደማለት ነው ዲግሪ ሴንቲግሬድ ጨምሮ ነበረ ይለናል ማለት ነው በ2060 ኦኬ እዚህ ጋር ተመልከቱ ግሎባል ቴምፕሬቸር አለ ይሮቹ አለን እንግዲህ ከ1860 ጀምሮ 1880 1900 1920 ኦልሞስት በየ20 ዓመቱ ያለውን ዳታ ተቀምጧል ቴምፕሬቸር አኑዋሊ ወይም ማኑዋል ቴምፕሬቸር ተቀምጧል እዚህ ላይ ከኔጌቲቭ 0.6 ይዞ እስከ 0.6 ድረስ የተቀመጠ አለ ጤን እዚህ ጋር ሁለት ከለሮች ይታዩናል በብሉ ከለር ኤንድ ሬድ ከለር ብሉ ከለር የሚያመላክተው annual average temperature ነው and the red one is 5 year average ነው 5 year average ያ ማለት በየ5 ዓመቱ ያለው average temperature ነው ያ annual ደግሞ በየዓመቱ ያለው temperature ነው ስለዚህ እንደምታዩት እዚህ ጋር ወደ ላይ ነው እየወጣ እየጨመረ ያለ ማለት ነው so this indicated that the average temperature of the world is increasing from time to time ስለዚህ ከጊዜ ወደ ጊዜ የዓለም ሙቀት እየጨመረ እንደሆነ ይህ ግራፍ ያመለክታል ማለት ነው The natural warming of the earth that results when the greenhouse gases in the atmosphere such as carbon dioxide, methane, nitrous oxide, water vapor, and fluorinated gas trapped heat from the sun is called the greenhouse effect. Greenhouse effect ይባላል እንግዲህ እዚህ ላይ የተዘረዘሩ ጋዞች ምን ሲይዙ ኦኬ traps heat from the sun ሂትን መያዝ ሲጀምሩ ማለት ነው እነዚህ ጋዞች ግሪንሃውስ ጋዝ ይባላሉ እዚህ ጋር ያሉት ካርቦን ዳይኦክሳይድ ግሪንሃውስ ጋዝ ነው ሜቴን ናይትረስ ኦክሳይድ ዋተር ቫፖር እነዚህ ግሪንሃውስ ጋዝ ይባላሉ ስለዚህ እነዚህ ጋዞች or when those gases trap a heat from the sun which is called greenhouse effect ይባላል Naturally, the greenhouse effect is important to warm the planet to its comfortable average temperature, which is 50 degrees centigrade, and to keep life on the earth. እንግዲህ እነዚህ ጋዞች ሙቀትን መያዛቸው ለመሬት ጠቃሚ ነው። ማለት መሬት ላይ ላሉ ህይወት ላላቸው ነገሮች ጠቃሚ ነው። ነገር ግን ከልክ በላይ መያዝ ሲጀምሩ የወርልድ ቴምፕሬቸር ወይም የግሎባል ቴምፕሬቸር ኢንክሪመንት ይመጣል ወይም ኢንክሪዝ ያደርጋል ማለት ነው። However, mankind's activities such as burning of fossil fuel for energy is artificially increasing up the natural greenhouse gas effect, which results in a global warming. እንግዲህ ማንሜድ የሆኑ ወይም አርቲፊሻል የሆኑ አክቲቪቲዎች ለምሳሌ ፎሲል ፊውልን ማቃጠል ለኤነርጂ ሶርስነት ብለው ፎሲል ፊውልን ማቃጠል ግሪንሃውስ ኤፌክቱ እንዲጨምር ያደርግና ምን ይፈጠራል ግሎባል ዋርሚንግ ወይም የዓለም ሙቀት መጨመር እንዲከሰት ያደርጋል The choice we make now and in the next few decades will determine how much the planet's temperature will rise. ምሳሌ እዚህ ላይ የተቀመጠ ነገር አለ የመጀመሪያው if people keeping adding greenhouse gases into the atmosphere at the current rate the average temperature around the world could increase by about 4 to 12 degree Fahrenheit እንግዲህ ሰዎች በዚህ ሁኔታ የግሪንሃውስ ጋዝን ኢንክሪዝ እያደረጉ ከመጡ ያ ማለት ለምሳሌ ፎሲል ፊውልን እያቃጠሉ የግሪንሃውስ ጋዝን ኢንክሪዝ እያደረጉ ከመጡ የዓለም ቴምፕሬቸር ኦኬ የዓለም ቴምፕሬቸር ከ4 እስከ 12 ዲግሪ ፋራናይት እየጨመረ ይመጣል ይላል and if we make a big change like using more renewable resource instead of fossil fuel the increase will be less about 2 to 5 degree Fahrenheit ነገር ግን ይላል እነዚህ ፎሲል ፊውሎችን ከማቃጠል ይልቅ ሪኒዌብል የሆኑ ታዳሽ ኃይሎችን ብንጠቀም የዓለም የሙቀት መጠንን ከ2 እስከ 5 ዲግሪ ፋራናይት መቀነስ እንችላለን ሪኒዌብል ሪሶርስ የምንላቸው ለምሳሌ ሰንላይትን በመጠቀም ዊንድ ኢነርጂን በመጠቀም ዋተር ፋልን ወይም ምንድነው የሚባለው ግድብ ላይ ወይም ሃይድሮ ፓወርን በመጠቀም ኢነርጂን ፕሮዲዩስ ብናረግና ፎሲል ፊውል ማቃጠላችንን ብናቆም የዓለምን የሙቀት መጠን መቀነስ እንችላለን ነው የሚለው Higher temperature means that
heat waves are likely to happen more often and last longer. እንግዲህ higher temperature አለ ማለት heat wave እንዲፈጠር ያደርጋል። Heat wave can be dangerous, causing illness such as heat cramp, heat stroke, even death. እነዚህ ነገሮች ሊያስከትል ይችላል። እንግዲህ heat wave የሚባለው ነገር በጣም አደገኛ ነው። የተለያዩ በሽታዎችን ያስከትላል። ለምሳሌ heat cramp የተባለውን በሽታ heat stroke ወይም ለሞትም ሊዳርግ ይችላል ማለት ነው። Warmer temperature can also lead to a chain reaction of other change around the world. This is because increasing air temperature also affect the ocean, the weather pattern, snow and ice, the plants and animals. Okay? እንግዲህ ቴምፕሬቸር ቼንጅ ያደረገ ማለት እዚህ ላይ የተዘረዘሩት ነገሮች በሙሉ አፌክት ያደርጋል። ኦሽንን አፌክት ያደርጋል። ዌዘር ፓተርን ወይም የአየር ንብረቱን ሁኔታ አፌክት ያደርጋል። ስኖው ኤንድ አይስ የሚባልን የግግር በረዶ የምንለውን ነገር እንዲቀልጥም የማድረግ አቅም አለው። ፕላንት እና አኒማሎችንም አፌክት ያደርጋል ማለት ነው። So, the warmer it gets, the more severe the impact of people and the environment will be. እንግዲህ በጣም የሙቀት መጠን በጨመረ ቁጥር ከፍተኛ የሆነ ተጽዕኖ ያደርሳል። By the way, የዓለም የሙቀት መጨመር ምናልባት አንዳንድ ቦታዎች ላይ ከፍተኛ የሆነ ሰደድ እሳት እንዲከሰት ሊያደርግ ይችላል። ነገር ግን በዋናነት ግሎባል ዋርሚንግ ኢፌክቱ ምንድነው? ዓለም በውሃ እንድትጠቀለቅ ነው የሚያደርገው። እኛ ከምናስበው በተቃራኒ ነው። እኛ ለምሳሌ ከፍተኛ የሆነ የሙቀት መጨመር ሲመጣ ውሃ ይጠፋል ብለን ነው የምናስበው። ነገር ግን ዓለም የተሰራቸው ከ75% ውሃ እና ከ25% የብስ። ከዛ በተጨማሪ on the polar region of the earth ከፍተኛ የሆነ የግግር በረዶ ክምችት አለ። ከፍተኛ የሆነ ሙቀት አገኘ ማለት ያ ግግር በረዶ ይቀልጥና የብሱን ክፍል ወይም 25% of the earth የሆነውን ያጥለቀልቀዋል ማለት ነው። ስለዚህ we have to take care about it. ስለዛ ጥንቃቄ ማድረግ ይገባናል ማለት ነው። Here we have a key concept. Greenhouse gases are those causes for global warming. ግሪንሃውስ ጋዝ ምንላቸው እንግዲህ ለዓለም ሙቀት መጨመር ተጽዕኖ የሚፈጥሩ ጋዞች ናቸው። higher temperature affects the agriculture, energy, water supply, health and ecosystem. እነዚህ ነገሮች አፌክት ያደርጋል ማለት ነው ከፍተኛ ሙቀት። greenhouse gases are carbon dioxide, methane, nitrous oxide and fluorinated gas. እነዚህ ጋዞች እንግዲህ greenhouse gas ይባላሉ። A body having a particle with a smaller kinetic energy have low temperature. And a body having a particle with higher kinetic energy has a high temperature. High temperature አለው ምንለው የሆነ body high የሆነ kinetic energy ካለው ነው። low temperature ምንለው ደግሞ small የሆነ kinetic energy ካለው ነው ይለናል ማለት ነው። እነዚህ ኬ ኮንሰፕቶች ናቸው በዚህ ቶፒክ ውስጥ ያገኘናቸው ወይም የተማርናቸው ነገሮች ማለት ነው። ኔክስት ላይ የምናገኘው ደግሞ measuring temperature with different thermometric scale ነው። There are different thermometric scale. ስለዚህ የተለያዩ thermometric scaleዎች አሉ። እነዛን thermometric scaleዎች በመጠቀም ቴምፕሬቸርን ሜዠር ማድረግ ቶፒካችን ነው ማለት ነው። So here we have to define thermometer, explain how thermometer works, describe the different temperature scale and design temperature scale using local material. እነዚህ እንግዲህ በዚህ ቶፒክ ውስጥ ልናውቃቸው ልንገነዘባቸው የሚገቡ ነገሮች ናቸው ማለት ነው። In the previous section you have discussed that it's difficult to measure the temperature of the body accurately by touching or using our sense perception. እንግዲህ በባለፈው ቶፒካችን ላይ ወይም በመጀመሪያው ቶፒካችን ስናወራ ቴምፕሬቸርን በእጅ በመንካት ወይም በመዳሰስ ትክክለኛውን ቫልዩን ወይም ዋጋውን መግለጽ አንችልም። ራዘር ምን ማድረግ አለብን? መለካት አለብን ማለት ነው በኢንስትሩመንት። So to measure the temperature of the body accurately we need to a special instrument or tool which is called thermometer. So thermometer is a device used to measure the temperature of the body. It measures temperature in degrees. It may be in degree Fahrenheit or in degree Celsius or in Kelvin or Rankine. በዋናነት ግን በዚህ ግሬድ ሌቭል ዲግሪ ፋራናይት እና ዲግሪ ሴልሺየስ የሚባሉ ነገሮች ናቸው ያሉ ማለት ነው። ስለዚህ መጀመሪያ ቴርሞሜትርን ዲፋይን አድርገናል። ዲቫይስ ነው ወይም ኢንስትሩመንት ነው። ቴምፕሬቸርን ሜዠር ለማድረግ የሚረዳን ዲቫይስ ነው እንዳለን ማለት ነው። Many thermometers make
use of the fact that material usually expand with increasing temperature. A thermometer consists of a tube of uniform thin bore with a small bulb at its bottom. እንግዲህ የተለያየ ዲዛይን ሊኖረው ይችላል ቴርሞሜትር ግን most of the time ቴርሞሜትር ምን ሊይዝ ይችላል ዩኒፎርም የሆነ ቦር አለው ቴን ቦር አለው ከዛ በተጨማሪ at the top at the bottom of the thermometer there is a small bulb በልብ የመሰለ ቅርጽ ያለው ነገር አለ ማለት ነው the tube is commonly filled with mercury or alcohol to a certain height እንግዲህ ያ ቲዩብ በምን ሊሞላ ይችላል በሜርኩሪ ሊሞላ ይችላል or በአልኮል ሊሞላ ይችላል by the way here mercury is a metal or mercury is the only liquid metal ሜርኩሪ ሜታል ነው ፈሳሽ ብረት ነው እንግዲህ ሜርኩሪ የምንለው ስለዚህ ለቴርሞሜትር ስራ ያገለግለናል አልኮልን ወይም ሜርኩሪን በመጠቀም ቴርሞሜትርን ዲዛይን ማድረግ ይቻላል ስለዚህ ቴርሞሜትር can be divided into mercury thermometer and alcohol thermometer ብለን በሁለት ልንከፍለው እንችላለን to operate by contraction and expansion of the mercury or alcohol in the bulb okay በልቡ የሚያገለግለው እንግዲህ የነን ሊኩዊድ ለመያዝ ነው በዋናነት እዚህ በልብ ላይ ቴምፕሬቸር አድ ሲደረግ ኤክስፓንድ ያደርግና በቲዩቡ ሽቅብ ይዘልቅና የተለያዩ ስኬሎችን እያነበበ ይሄዳል ማለት ነው ለምሳሌ እዚህ ጋር ያዩት አሁን የሜርኩሪ ቴርሞሜትር ነው እንደምታው በልብ ያላት እቺን ክፍል ነው እዚህ ጋር ኦኬ most of the time እዚህ ጋር እንደውም ከዚህ ሰፋ ያለች ነገር ነች ያለችው የአምፖል ቅርጽ ያላት ማለት ነው እዚህ ጋር ሜርኩሪ በልብ ይላል እዚህ ጋር ሜርኩሪ ይቀመጣል ዜን እዚህ ጋር contraction የሚል ፓርት አለች ጠባቧ then column of mercury አለኝ እስከዚህ ድረስ then እነዚህ ስኬሎች አሉኝ capillary tube አለ expansion chamber አለ ይሄ ቲዩብ ይባላል ስለዚህ እነዚህ ስኬሎች እንግዲህ የተለያዩ ሪዲንጎች ናቸው አይዘር በፋራናይት ሊሆን ይችላል or በሴልሺየስ ሊሆን ይችላል then እዚህ ጋር ሜርኩሪ ይቀመጥና የሆነ ቴምፕሬቸር አድ ሲደረግበት ኤክስፓንድ ያደርግና ሽቅብ ይወጣል ማለት ነው ሽቅብ ወጥቶ እስከዚህ ላይ ቢደርስ እዚህ ጋር ያለውን ስኬል ያነብልኝና ያለውን ሪዲንግ ይነግረኛል ማለት ነው የዛን ኦብጀክት ወይም የዛን አካባቢ ቴምፕሬቸር ኤግዛክትሊ ማንበብ ይችላል ማለት ነው ኦኬ ስለዚህ እዚህ ጋር ቴምፕሬቸር ስኬል የሚል ነገር አለኝ in this section you are going to see three different temperature scales those are the centigrade or Celsius scale the Fahrenheit scale and Kelvin scale ስንት ስኬሎች አሉ ሶስት አይነት ስኬሎች አሉ centigrade scale Fahrenheit scale and Kelvin scale in designing the thermometer to temperature of the body are marked on its fixed point thus as the lower fixed point or simply melting point of ice and the upper fixed point boiling point of ice at sea level እዚህ ጋር እንግዲህ ቴርሞሜትርን ዲዛይን በመናረግበት ጊዜ ፊክስድ ፖይንቶች አሉ lower fixed point and upper fixed point በዋናነት የወሰድነው የማንን ሰብስታንስ ነው የዋተርን የወሰድነው ዋተር most of the time እንደ ስታንዳርድ እንጠቀመዋለን ብዙ ጊዜ ማለት ነው ለሌሎች ሰብስታንሶች እንደ ስታንዳርድ ስለዚህ እዚህ ጋር ቴርሞሜትርን ዲዛይን በመናረግበት ጊዜ የዋተርን ሜልቲንግ ፖይንት እና ቦይሊንግ ፖይንትን ወስደናል ኦኬ ስለዚህ ዋተር ለምሳሌ በዲግሪ ሴልሺየስ ቦይል የሚያደርገው ስንት ላይ ነው ሜልት የሚያደርገው ስንት ላይ ነው ይታወቃል 0 ዲግሪ እና 100 ዲግሪ ሴንቲግሬድ ላይ ነው ስለዚህ የመጀመሪያው ሴልሺየስ ስኬል ኔክስት ላይ ያለው ደግሞ ማን ነው ፋራናይት ስኬል ዜን ካልቪን ስኬል ስለዚህ እነዚህ ሶስት ስኬሎች እንዴት ነው ዲዛይን የተደረጉት የሚሉትን ነገሮች በደንብ የምናይ ይሆናል ማለት ነው የመጀመሪያው ሴልሺየስ ስኬል እንግዲህ አንደር ሴልሺየስ የተባለ ሰው ነው አስትሮኖመር ነው እሱ ሰውዬ ነው ዲዛይን ያደረገው ሴልሺየስ ስኬል ወይም ሴንቲግሬድ እንለዋለን ብዙ ጊዜ he assigned the value of 0 degree centigrade or 0 degree Celsius ማለት ነው to the ice or the melting point of water ማለት ነው and 100 degree centigrade ደግሞ boiling point of water በመውሰድ አሳይን አድርጓል ዜን ከዛ በኋላ
ከ0 እስከ 100 ያሉትን ኢኳል ቦታ ላይ ዲቫይድ አድርጋቸው ማለት ነው። ለ100 ኢኳል ፓርትስ ከፋፈላቸው። ዜን ምን አለው? ይህን ዲቪዥን ዲግሪ አለው። እያንዳንዱን ዲግሪ አለው እዚህ ጋር ለምሳሌ ከ0 ተነስቶ እስከ 100 ድረስ ማለት ነው። ኦኬ ለምሳሌ እዚህ ጋር ይዩት እነዚህን ፖይንቶች ፍሪዚንግ ፖይንት ኦፍ ዋተር 0 ዲግሪ ሴንቲግሬድ ነው። ዜን ቦይሊንግ ፖይንት ኦፍ ዋተር 100 ዲግሪ ሴንቲግሬድ ነው። ዜን በሁለቱ መካከል 100 ዲቪዥኖች አሉ። 100 ዲቪዥኖች። በዚህ መሰረት ሴልሺየስ ቴምፕሬቸር ስኬል ዲዛይን ተደርጓል ማለት ነው። ሁለተኛው ፋራናይት ስኬል ነው። ፋራናይት ስኬል ደግሞ ዲዛይን የተደረገው ጀርመን ሳይንቲስት ነው። ዳንኤል ፋራናይት የተባለ ሰው ነው ዲዛይን ያደረገው። ኦኬ አሁንም ፋራናይት ደግሞ ምንድነው የቀየረው? መለኪያ ነው፣ ስኬል ነው የቀየረው። ቦይሊንግ ፖይንት እና ሜልቲንግ ፖይንት ኦፍ ዋተር ነው የወሰደው። ሜልቲንግ ፖይንት ኦፍ ዋተር ወይም ሲምፕሊ ሜልቲንግ ፖይንት ኦፍ አይስ 32 ዲግሪ ፋራናይት ነው። ቦይሊንግ ፖይንት ኦፍ ዋተር ደግሞ 212 ዲግሪ ፋራናይት ነው። ስለዚህ እነዚህን ሁለት ስኬሎች ወሰደ። በሁለቱ መካከል ያለው ዲፈረንስ በ32 እና በ212 መካከል ያለው ዲፈረንስ 180 ነው። ስለዚህ ለስንት እኩል ከፈለ? ለ180 እኩል ከፈለ ማለት ነው እዚህ ጋር። ኦኬ ከዛ ለ180 ከከፈለ በኋላ ስኬላቸውን ምን አደረገ? ዲቫይድ አደረገ ለ180 እኩል። ከዛ በኋላ ከ32 ዲግሪ ይዞ እስከ 212 ባለው ሜዠር እናደርጋለን ማለት ነው በፋራናይት ስኬል። ካልቪን ስኬል ላይ ስንመጣ ደግሞ ሎርድ ካልቪን የተባለ ስኮቲሽ ፊዚሲስት ነው ዲዛይን ያደረገው በዋናነት ይሄንን። እዚህ ጋር ካልቪን በካፒታል ኬ ነው ሪፕሬዘንት የሚደረገው። ላይ ዲግሪ ፋራናይት ዲግሪ አስቀምጠን ካፒታል ኤፍን፣ ሴልሺየስም ዲግሪ አስቀምጠን ካፒታል ሲን ነው። በካልቪን ጊዜ ግን ካፒታል ኬ ብቻ ነው የሚቀመጠው፣ ካፒታል ኬ። አሁንም በተመሳሳይ ልክ እንደሌሎቹ የዋተርን ቦይሊንግ ፖይንት እና የአይስን ሜልቲንግ ፖይንትን የወሰደው። በካልቪን ስኬል የአይስ ሜልቲንግ ፖይንት 273.15 ካልቪን ነው። and boiling point of water ደግሞ 373.15 ካልቪን ነው። ሶ ዲፈረንሱ በሁለቱ መካከል ያለው ዲፈረንስ 100 ነው። ስለዚህ ለ100 እኩል ፓርት ከፈለ። then these scale are commonly used for scientific work and has a greater scientific significance ይላል። ስለዚህ ልክ ሁሎችም ተመሳሳይ ነገሮች ናቸው። ቁጥሩን የለያዩት መነሻውንና መድረሻውን ስፔሻሊ የአይስ ሜልቲንግ ፖይንት እና የዋተርን ቦይሊንግ ፖይንትን ከወሰዱ በኋላ በሁለቱ ዲፈረንስ መካከል ያለውን ቁጥር በመውሰድ ኢኳል ፓርት መክፈል። ለምሳሌ 180 ከሆነ ልዩነቱ ለ180 እኩል መክፈል፣ 100 ከሆነ ልዩነቱ ለ100 እኩል መክፈል። ሴንቲግሬድ እና ወይም ሴልሺየስ እና ካልቪን ለ100 እኩል ፓርት ነው የሚከፈሉት። የፋራናይት ደግሞ ለ180 ነው እኩል የሚከፈሉት ማለት ነው። ሶ እዚህ ጋር ካልቪን ስኬል እንደ ኤስአይ ዩኒት ሆኖ ነው የሚያገለግለው። ኤስአይ ዩኒት ኦኬ። ከዛ በተጨማሪ ደግሞ experiments have shown that there exists a lowest possible temperature below which no substance can be cooled። እንግዲህ አንድ ሰብስታንስ ኩል መሆን የማይችልበት ኦልሬዲ ኩል ሆኗል፣ ከዛ በላይ የማይቀየርበት ቴምፕሬቸር አለ። This lowest temperature is defined as 0 point in the Kelvin, which is 0 Kelvin or 273.15 degree centigrade። ኦኬ ስለዚህ 0 Kelvin ምን ይባላል? አብሶሉት ዜሮ ተብሎ ሪፈር ይደረጋል ማለት ነው። ባይ ዘ ዌይ በኬልቪን እና በዲግሪ ሴንቲግሬድ መካከል ያለው ልዩነት ምንድነው? በሴልሺየስ እና በዲግሪ ሴንቲግሬድ መካከል ያለው ልዩነት ምንድነው? እንዴት ነው ቼንጅ የምናደርገው? እታች ራሱን የቻለ ቶፒክ አለ። ለምሳሌ እዚህ ላይ 0 Kelvin ወይም -273.15 ዲግሪ ሴንቲግሬድ ስለሚል እንዴት እንደዚህ ሊሆን ቻለ ብላችሁ ከጠየቃችሁ እታች አለ አንዱን ወደ አንዱን የመቀየር እንደሚቻል። ላይም ስለ ቴምፕሬቸር ስናወራ በዲግሪ ፋራናይት በቅንፍ ዲግሪ ሴልሺየስ እያለ ነው ስንመማር የነበረው። ስለዚህ እሱ ፋራናይትን ወደ ሴልሺየስ፣ ሴልሺየስን ወደ ፋራናይት እንዴት መቀየር እንዳለብን ከታች አለ ማለት ነው። በደንብ የምናየው ነው። እዚህ ጋር ተመልከቱ። the Celsius and Fahrenheit temperature scale አለ እዚህ ስዕሉ ላይ። ፋራናይት ስኬል እንግዲህ እንደምታዩት እስከ 212 ነው። ከስንት ጀምሮ በዋናነት ኦኬ እዚህ ጋር ይሁት ኔጋቲቮች አሉ፣ እዚህ ጋር ኔጋቲቮች አሉ። ከዛ ፖዚቲቭ 32 ዲግሪ ፋራናይት ይዞ እስከ 212 ድረስ ይላል።
ከ32 በታች ደግሞ ኔጋቲቭ 109 ኔጋቲቭ 318 ኔጋቲቭ 459 ዲግሪ ፋራናይት የሚሉ ስኬሎች አሉን ማለት ነው። ወደዚህኛው ወደ ሴልሺየስ ስንመጣ ደግሞ ከስንት ጀምሮ ነው? ከአብሶሉት ዜሮ ጀምሮ። አብሶሉት ዜሮ ማለት ኔጋቲቭ 273 ዲግሪ ነው። በፋራናይት ደግሞ ኔጋቲቭ 459 ማለት ነው። ይዞ እስከ ቦይሊንግ ፖይንት ኦፍ ዋተር እስከ 100 ዲግሪ ሴንቲግሬድ ወይም እስከ 212 ዲግሪ ፋራናይት ድረስ ማለት ነው። ኦኬ ከዛ እዚህ ላይ ቦይሊንግ ፖይንት ኦፍ ሊኩዊድ አየር አለ። ኦልሞስት ስንት ነው የሚለው እዚህ ጋር ኔጋቲቭ 200 እዚህ ጋር ደግሞ ሰብሊሜሽን ኦፍ ድራይ አይስ ኔጋቲቭ 100 ፍሪዚንግ ፖይንት ኦፍ ዋተር ወይም ሜልቲንግ ፖይንት ኦፍ አይስ ደግሞ 0 ዲግሪ ሴንቲግሬድ ሂውማን ቦዲ ቴምፕሬቸር ደግሞ እዚህ ጋር 37 ዲግሪ ሴንቲግሬድ ቦይሊንግ ፖይንት ኦፍ ዋተር ደግሞ 100 ዲግሪ ሴንቲግሬድ ይለናል። እዚህ ላይ የተቀመጡ ፖይንቶች አሉ። ለምሳሌ የቦይሊንግ ፖይንት ኦፍ ዋተር ስንት ነው፣ የሂውማን ቦዲ ቴምፕሬቸር ስንት ነው፣ ፍሪዚንግ ፖይንት ኦፍ ዋተር ስንት ነው ተብሎ ሊጠየቅ ይችላል። ከዚህ ጋር መረጃውን ወስደን መረዳ መገንዘብ እንችላለን ማለት ነው። ዚም ፋይናሊ እዚህ ጋር ምን አለን? ኬ ኮንሰፕት ይኖረናል። ኬ ኮንሰፕት ሴልሺየስ ስኬል a temperature scale where the freezing point of water fixed at 0 degree and boiling point 100 degree ብሎ የሚነሳ ከሆነ ሴልሺየስ ስኬል እንለዋለን። ፋራናይት ስኬል የምንለው ደግሞ a temperature scale where the freezing point of water is fixed at 32 degree and the boiling point of water is 212 degree እንደዚህ ከሆነ ደግሞ ፋራናይት ስኬል ነው። ካልቪን ስኬል የምንለው ደግሞ temperature scale that use absolute zero as one of its fixed point. Absolute zero means negative 273.15 degree centigrade ማለት ነው። ኦኬ then absolute zero ማለት ነው the temperature at which the substance has no thermal energy ምንም አይነት thermal energy የሌለው ወይም ከዚህ ቴምፕሬቸር absolute zero ከሚባለው ቴምፕሬቸር በታች መቀዝቀዝ አለመቻል ማለት ነው ባጭሩ። ኦኬ ያ ማለት ከ0 ኬልቪን በታች ቅዝቃዜ ብሎ ነገር የለም ነው የሚለው። እንግዲህ ከኔጌቲቭ 273.15 ዲግሪ ሴንቲግሬድ በታች ቅዝቃዜ የለም። ኔጋቲቭ ቴምፕሬቸር መጨረሻው ይሄ ነው የሚለን እዚህ ላይ አብሶሉት ዜሮ ማለት ኦኬ ወይም ምንም አይነት ኤነርጂ የለም ማለት ነው ባጭሩ። ኖ ኤነርጂ is available below this temperature። ቀጥሎ ያለው ደግሞ ሪዲንግ ቴርሞሜትር ይላል። ቴርሞሜትር እንዴት እንደሚነበብ ነው በዋናነት እዚህ ጋር እንግዲህ ፕሮጀክቶች ምናምን ነገር ነው ያሉት። እንዴት አድርገን ማንበብ እንችላለን ነው ቴርሞሜትርን። ቴርሞሜትር እንግዲህ በተለያየ ስኬል ሊሰጠን ይችላል። በኬልቪን ስኬል ሊሰጥ ይችላል፣ በሴልሺየስ ስኬል ሊሰጥ ይችላል፣ በፋራናይት ስኬል ሊሰጥ ይችላል። ዴን የምንፈልገውን ኦብጀክት መለካት ስንፈልግ ለምሳሌ የሆነ ዋተር መለካት ከፈለግ ቴርሞሜትራችን ቀጥታ ውስጥ እናስገባለን። ከዛ አልኮል ቴርሞሜትር ሊሆን ይችላል ኦር ሜርኩሪ ቴርሞሜትር ሊሆን ይችላል። ኦኬ ከዛ በኋላ ቴምፕሬቸር ሲመታው ያ ሜርኩሪ ወይም አልኮል ወደ ላይ እንቅስቃሴ ያደርግና የሆነ ቁጥር ሪድ ያደርግልናል ማለት ነው። ስለዚህ እዛ ስኬል ላይ ወይም ያን የሚያነብልን ቁጥርን በመውሰድ የዛ ዋተር ቴምፕሬቸር ወይም የዛ ቦዲ ቴምፕሬቸር እንደሆነ ማወቅ እንችላለን። በጣም ቀላል ነው። እዚህ ጋር ፕሮጀክት እንድትሰሩ ነው የሚያዝዘው ማለት ነው። ፕሮሲጀሮች ምናምን አሉ። ስለዚህ አጠቃላይ እንግዲህ ይህን ይመስላል ማለት ነው የዛሬው ክላስ። በሚቀጥለው ክላስ የምንመማረው ታይፕስ ኦፍ ቴርሞሜትር ኤንድ ዴር ዩዝ ከሚለው ጀምሮ እስከ መጨረሻው ያለውን የምንመማር ይሆናል ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁንም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷንም መጫናችሁን እንዳትረሱ ማለት ነው። በሚቀጥለው ቶፒክ እስከምንገናኝ ድረስ መልካም ሁሉ ያብዛልን። መልካም ጊዜ። ባይ ባይ።